ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ሰነበታችሁ ክቡራትና ክቡራን ተመልካቾቻችን? ይህ ሳምንታዊ ምክረ ካህን ነው። በዛሬው መርሃ ግብራችን ባለፈው ከጀመርነው እንቀጥላለን። ይህም ተግባራዊ ክርስትና በተሰኘ ርዕስ ከመምህር ጋር ቆይታ ያደረግን እንገኛለን። ዛሬ ደግሞ አገልጋይነትን እናነሳለን። በእርግጥ አገልጋይነት ምንድነው? ምእመናን በምን ቤተክርስቲያንን ያገለግሏት ይገባል? በእርግጥ ክርስቲያን ሆኖ አለማገልገል ይቻላል? የአገልጋይነት ህይወት እንዲኖረን ምን ማድረግ አለብን? የሚሉትን ጉዳዮች ዛሬ እናነሳለን። ከዛ ፊት ግን የእናንተን ጥያቄ ተመልክተን እንመለስ። ረዲት ነኝ ከጀሞ። የተወሰነ ጥያቄ ነበረኝ የምጠይቀው በአገልግሎት ዙሪያ ነው የምጠይቃቸው። የመጀመሪያዎቹ ሁለቱ ጥያቄዎቼ የመጀመሪያው ጥያቄ ያው እንደ ክርስቲያን እግዚአብሔርን ማገልገል እንዳለብን እናውቃለን። ስለዚህ አሁን አገልግሎት ሲባል ምን ማለት ነው? በምን ሊገለጽ ይችላል? አገልግሎት ብለን የምንላቸው ምን ነገሮች ናቸው? ሁለተኛ ደግሞ ጥያቄ ብዙ ጊዜ አገልጋዮች ብለን የምንጠራቸው ካህናትን፣ የሰንበት ተማሪዎችን፣ ዲያቆናትን ነውና ምእመንስ ማገልገል አይችልም ወይ? ቤተክርስቲያንን ወይም እግዚአብሔርን ማገልገል አይችልም ወይ ምእመን ሚል ጥያቄ ነበረኝ እና ማገልገል የሚችለውስ በምን መልኩ ነው የሚለው እንዲመለስልኝ ነው። የመጨረሻው ጥያቄ ደግሞ ብዙ ጊዜ ቤተክርስቲያን ላይ ወንጌል ሲሰበክ ስንሰማ አንድ ክርስቲያን ሚስጥራትን መካፈል አለበት ተብሎ እንማራለን እና ሚስጥር የምንለው ምንድነው የሚለው ቢብራራልኝ። እና ደግሞ አሁን ብዙ ሰዎች ይሄን ሚስጥር መካፈል ይፈራሉና ባንካፈልስ የሚል ሐሳብ አላቸውና ይሄንን እንዴት ይታያል በቤተክርስቲያን የሚለው እንዲመለስልኝ ነበረ። አመሰግናለሁ። ተመልሰናል ተመልካቾች። በእናንተ ጥያቄ መሰረት መምህር መልስ ይሰጣሉ። ከመምህር ጋር መልካም ጊዜ ይሁንላችሁ። አገልጋይነት የሚለው ቃል የሚመጣው እንግዲህ አገልጋይ ከሚለው ነው። አገልጋይ ደግሞ ካህን የሚለው ቃል መነሻ ይሆናል። ተክህነ ማለት አገለገለ ማለት ነው። ግን ብዙ ጊዜ ምን አለ አገልግሎትን ከካህን ጋር ብቻ ወይም ከክህነት ጋር ብቻ የማገናኘት ነገር አለ። አገልግሎትን በሁለት ብንከፍለው እንደ ካህን ሆኖ ማገልገል አለ፣ እንደ ምእመን ሆኖ ደግሞ ማገልገል አለ። ደግሞ ይሄ እንደ ካህንም እንደ ምእመን ሆኖ ማገልገልን ደግሞ እንደው ከፍለን እንየው ካለን ሶስት ወገን ብናደርገው አገልግሎቱ ስርዓተ አምልኮ ከሆነ ተገልጋዩ እግዚአብሔር ይሆንና አገልጋዩ ካህን ብቻ የሚሆንበታል። ካህኑ እግዚአብሔር በስርዓተ አምልኮ የሚገናኝበት ማለት ነው። ሁለተኛው ደግሞ አገልግሎቱ ስርዓተ አምልኮ ይሆንና አገልጋዩ ምእመን ሆኖ ተገልጋዩ እግዚአብሔር ብቻ የሚሆንበት ደግሞ አለ። ሶስተኛ ደረጃ ላይ ደግሞ ስንመለከት አገልግሎቱ ስርዓተ አምልኮ ይሆንና ተገልጋዩ ምእመን ይሆናል፣ አገልጋዩ ካህን ይሆናል። አሁን ምእመኑን የሚያገለግለው ካህኑ ነው ስንል እግዚአብሔር እንዳለ ሆኖ ማለት ነው። በቀጥታ ምእመኑ ከእግዚአብሔር ጋር ሲሆን እግዚአብሔርን የሚያገለግልበት አለ። ደግሞ ከካህኑ ጋር ሲሆን ደግሞ ካህኑ ምእመኑን የሚያገለግልበት ሁኔታ አለ። ስለዚህ በእነዚህ ነገሮች በሙሉ አገልግሎትን ማየት ይቻላል ወይም ተገቢ ነው ማለት ነው እና በጥቅሉ ግን ማገልገል ማለት በጥቅሉ በክርስትና ስርዓተ አምልኮን መፈጸም ማለት ነው። ስርዓተ አምልኮ በምንፈጽምበት ጊዜ ካህኑ እግዚአብሔርን ያገለግላል፣ ካህኑ ምእመኑን ያገለግላል፣ ምእመኑ እግዚአብሔርን ያገለግላል ማለት ነው። ስለዚህ ለሁሉም ነው። ለካህኑም በክህነት የሚሰጥ አገልግሎት አለ። ለምእመኑ ደግሞ እንደ ምእመንነቱ ደግሞ የሚሰጠው አገልግሎት የራሱ አገልግሎት አለ ማለት ነው እና በዚህ መልኩ ልናስቀምጠው እንችላለን። አንድ ምእመን አገልግሎትን በተመለከተ በመጀመሪያ ስለ አገልግሎት ምንነት ማወቅ አለበት። አሁን ልክ እንዳስቀመጥ ነው ቅድም እንዳልኩት አንተ አገልጋይ ነህ ይለዋል አንዳንድ ሰዎች። ማለት ወይ ሰባኪ ነህ ወይ ዲያቆን ነህ ወይ ካህን ነህ ለማለት ነው። ከሱ ውሳቤ መውጣት አለብን። አገልግሎት ምንድን ነው? እያንዳንዱ ምእመንም አገልጋይ ስለሆነ ማለት ነው። ብዙ ሰው ደግሞ አገልግሎት ማለት አሁን ወጣቶቹ አንጸባራቂ ልብስ ለብሶ መቆም ማገልገል ይመስላቸዋል። ሰንበት ትምህርት ቤት ደግሞ ዩኒፎርም ለብሶ መዘመር ማገልገል የሚመስላቸው ሰዎች አሉ። ፕሮግራም መምራት፣ ማስተማር እንደሱ አይደለም። አገልግሎት የሚጀምረውም ከሱ አይደለም በነገራችን ላይ ማለት ነው።
ይላል እኮ አሁን በክህነት ምርጫ ላይ ቤተሰቦቹን የማይመራ የእግዚአብሔርን ቤተክርስቲያን ሊመራ አይችልም ይላል። አየህ ቤት ማለት ቤተሰብ ከታች ነው የሚጀምረው ማለት ነው። እና አንድ ሰው ለራሱ ካህን ለራሱ አገልጋይ መሆን አለበት። ማገልገል ማለት ቅድም እንዳልኩት ስርዓተ አምልኮውን በአግባቡ መፈጸም ማለት ነው። ጾም አገልግሎት ነው። ጸሎት አገልግሎት ነው። ስግደት አገልግሎት ነው። ምጽዋት አገልግሎት ነው። ቁጭ ብሎ ቃል እግዚአብሔርን መስማት አገልግሎት ነው። እንደውም ክርስቶስ ራሱ ተናግሮ አይደለ የምትሰማዋን ነው አይደለም አገልግሎቷን ተቀብሎላት ያቺ ወደ ጓዳ የምትባክነውን ደግሞ ሲገስጻት እናያለን። ስለዚህ ቁጭ ብሎ መማር ራሱ አገልግሎት ነው። የማይመስላቸው ሰዎች አሉ። መባከን ወደዚህ ወደዛ መውጣት መውረድ ብቻ አገልግሎት የሚመስላቸው አይደለም። እንደውም እኔ ጥሩ ምሳሌ የሚሆነው ብዙ ቦታ ገልጸዋለሁኝና በዚህ በሉቃስ ወንጌል ምዕራፍ 2 ላይ ከቁጥር 36 ጀምረን ስናነብ እንዲህ የሚል ቃል አለ። ከአሴር ወገንም የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነቢይት ነበረች ይላል። ልብ አድርግ፣ ነቢይት ነች እቺ ሴትና እርሷም ከድንግልናዋ ጀምራ ከባሏ ጋር 7 ዓመት ኖረች ይላል። እንግዲህ በ15 ዓመቷ ተዳረች ብንል ከባሏ ጋር የኖረችው 7 ዓመት ነው። 15 እና 7 ስንደምረው 22 ዓመቷ ነው ማለት ነው። ከዛ በኋላ ግን ባሏ ይሞትና 84 ዓመት መበለት ሆና ኖረች ይላል። 22 እና 84ን ስንደምረው ወደ 106 ዓመት ይሆናል ማለት ነው። 106 ዓመት እቺ ሴት አለች። በ106 ዓመቷ ምንድነው የምታደርገው ብለን ስንጠይቅ በጣም አርጅታ ነበር ይላል ሉቃስ። በደንብ ነው የጻፈልን። ትክክል ነው። 106 ዓመቷ በጣም አርጅታ ነበር። በጾምና በጸሎት ሌሊትና ቀን እያገለገለች ከመቅደስ አትለይም ነበር ይላል። በጾምና በጸሎት ብሎ ሌሊትና ቀን ብሎ እያገለገለች ነው የሚለው አየህ። ስለዚህ አንድ ሰው በሌሊት ሄዶ ኪዳን ማድረሱ ቅዳሴ ማስቀደሱ ከበረታ ደግሞ ንስሐ ገብቶ ቅዱስ ሥጋውን ክቡር ደሙን መቀበሉ መመጽወቱ መስጠቱ ይሄ የቤተክርስቲያን በምታዘው ቦታ ሁሉ መገኘቱ ማገልገል ነው። የራሱን ሕይወት የራሱን ሰውነት የራሱን ነፍስ ማትረፍና መጠበቅ ራሱ አገልግሎት ነው ማለት ነው። ብዙዎቻችን ከዚህ በአፋ ነን። አየህ አንዳንድ ጊዜ እንደውም እኔ በጣም አዝናለሁኝ። በሰንበት ትምህርት ቤት በጽዋ ማህበርም በሆነ አጋጣሚ ብቻ ስንሰበሰብ የግል ጸሎታችንን እንተዋለን። ዳዊት የምንደግምበትን ወይም ደግሞ ውዳሴ ማርያም የምናምንበትን ጊዜ ያው አገልግሎት ላይ እንደተጠመድን አድርገን ራሳችንን እናሳምንና እንተዋለን። ትልቁ ጉዳይ ግን የሚመጣው እዚህ ላይ ነው። እንዴት መሰለ? የራሳችንን ስራ በሰራን ጊዜ የራሳችንን የቤት ስራ ጨርሰን ወደ ትልቁ አገልግሎት ስንሄድ እንደተጠረበ ድንጋይ ነው። ለምሳሌ አንድ ህንፃ ለመስራት መጀመሪያ አንድ ሰው ለዛ ህንፃ የሚሆነውን ድንጋይ ከካባ አስፈልጦ አምጥቶ ይዘረግፈዋል። ባለሙያ ይቀጥራል። ባለሙያዎቹ ቁጭ ብለው ይጠርቡታል ያንን ድንጋይ። መጨረሻ ላይ ግንበኛው መጥቶ ምንም አይቸገርም፣ ብድግ እያደረገ ማስቀመጥ። አሁን እስቲ አስበው እኛን እንደ ተጠረቡ ድንጋዮች አድርገ ቁጠረን። በጾም በጸሎት በሰጊድ አንድ ምዕመን ህይወቱን እየጠረበ እያስተካከለ በቤተክርስቲያን ቢኖር ግንበኛው መጥቶ ብድግ አድርጎ የሰንበቱ ሊቀመንበር ሊያደርገው ይችላል። ብድግ አድርጎ የሰበካ ጉባኤው ሊቀመንበር ሊያደርገው ይችላል። ብድግ አድርጎ የቤተ መቅደሱ ዋና ኃላፊ ሊያደርገው ይችላል። ካልተጠረበስ በጣም አስቸጋሪ ነው። ሌሎቹንም ድንጋዮች በአግባቡ አገልግሎታቸው እንዲፈጽሙ ያደርጋቸውም እና መጠረብ ነው። ስለዚህ አገልግሎት የሚጀምረው ከራስ ነው እና አንድ ክርስቲያን ወደ አገልግሎት ከመግባቱ በፊት ወይም አገልግሎት ብሎ የሚያስበውን እሱ በኮቴሽን እናስቀምጠውና የቤተ መቅደሱን ስራ ካህን፣ ዲያቆን፣ ሰባኪ፣ ዘማሪ ሆኖ የራሱን ህይወት በአግባቡ መምራት ከቻለ ምንም የሚያስቸግረው ነገር አይኖርም እና አገልግሎት እሱ ነው፣ ክርስትናን በተግባር መግለጥ ማለት ነው። አቡነ ሺኖዳ ምን ይላሉ? ከማይጾም አገልጋይ ይላሉ አይጾምም አይጸልይም ግን አገልጋይ ነው ማለት ወይ ሰባኪ ነው ወይ ዘማሪ ነው ወይ ዲያቆን ነው፣ ግን አይጾምም አይጸልይም። ከማይጾም ከማይጸልይ አገልጋይ የሚጾም ግን የማያገለግል ሰው ይሻላል ይላሉ። አየህ እየጾመ የማያገለግል ኢኒሴንስ ራሱን እያገለገለ ነው። አየህ እዛ ገብቶ ከበሮ ስላልመታ ወይም ዩኒፎርም ለብሶ ቆሞ ወይ አንጸባራቂ ለብሶ በሴት በር በወንድ በር ስላላል አይደለም፣ እየጾመ ነው። ስለዚህ ከማይጾመው አገልጋይ ጾመው የማያገለግል ሰው ይሻላል ነው የሚሉት። የማርታና የማርያም ታሪክ የሚመጣው እዚህ ጋር ነው። እንደ ማርታና እንደ ማርያም ምሳሌውን ወስደን ስንመለከት ልክ ይሄ የሚባክኑ ሰዎች አሉ። አንዱን ያነሱታል፣ አንዱን ይጽፉታል። ቤተክርስቲያን በጠዋት ገብተው ማታ የሚወጡ ሰዎች አሉ።
ለሰከንድ ከእግዚአብሔር ጋር የማይነጋገሩ ግን ያንን ሲያነሱ ይህን ሲጥሉ ሲያወሩ ሲንጫጩ ምን ሲሉ ለእግዚአብሔር የሰሩ የሚመስላቸው ሰዎች ማለት ህይወታቸው ግን ባዶ የሚሆን የሱ ታሪክ ነው የሚያስታውሰን። የሉቃስ ወንጌል ምዕራፍ 10 ላይ ነው ቁጥር 40 ላይ ማርታ ግን አገልግሎት ስለበዛባት ባከነች ነው የሚለው። በጣም ሁለቱ ተቃራኒ ናቸው። አገልግሎት ስለበዛባት ባከነች። አገልግሎቱ ይብዛ ግን እስክንባክን መሆን የለበትም። አየህ ባካና መሆን እኮ ብትን መሆን ማለት ነው። በቃ የምትሰራውን ማታውቀው። አንዳንድ ሰዎች ብክንክን ስላሉ ያገለገሉ ይመስላቸዋል። ለምንድን ነው ቤተክርስቲያናችን አሁን ሰሞነኛ አላት፣ መስፈርት አላት። ለምሳሌ ሰዓታት የሚያደርሱ አሉ፣ ኪዳን የሚያደርሱ አሉ፣ ቅዳሴ የሚቀድሱ አሉ፣ ታቦት የሚያከብሩ ደግሞ አሉ። ታቦት የሚያከብረው ካህን ቅዳሴ አይቀድስም። የሱ ስራ ታቦቱን አክብሮ በምዕመናን ቋንቋ ተሸክሞ ማለት ነው አይደል ውደት አድርጎ በአግባቡ ስርዓቱን ማስከበር ነው። ሁሉንም አንድ ሰው ይስራ ካልክ ይባክናል። ይሁን አገልግሎቱ በስቷል ግን ይባክናል፣ ውጤታማ ሊሆን አይችልም ማለት ነው። እሱ ነው ማርታ አገልግሎት ስለበዛባት ባከነች አለች አለና ይባስ ብላ ደግሞ ቀርባ ጌታ ሆይ እኔ ብቻዬን ስሰራ እንድትተወኝ እህቴ ማለት ነው ስትተወኝ አያገድህምን? እንኪያስ እንድታግዘኝ ንገራት። የእነዚህ ሰዎች ችግር ደግሞ ምንድነው? አንደኛ ውጤታማ ሆነው አንድ ስራ ላይ አድምተው አይሰሩም፣ ሁሉንም ይነካኩታል። ሁለተኛ ሌሎች የሚሰሩ ሰዎች የማይሰሩ መስለው ነው የሚታዩቸው። አየህ እነሱ አሁን ቤተክርስቲያን ጠዋት ገብተው ማታ ነው የሚወጡት። ግን ቤተክርስቲያን ጠዋት ተሳልመው ወደ ቤቱ የሄደ ሰው ሊኖር ይችላል። እሱ እንዳልሰራ ነው የሚቆጥሩት። እሱ ግን የራሱን የቤት ስራ ቤት ወስዶም ሊሰራ ይችላል፣ ለቤተክርስቲያኑ የሚያስፈልገውን ነገር ማለት ነው። ግን ከመንፈሳዊ ህይወትን ከመጠበቅ አኳያ ግን በጣም ውጤት አልባ ነው የሚሆነው እና መባከን በቃ እዚህም እዛም ዝም ብሎ መሮጥ። የሚያሳዝነው ግን ማርታ ስትባክን የነበረው ጓዳ ነው። ክርስቶስ የነበረው ግን ከማርያም ጋር ሳሎን ነው። አየህ ክርስቶስ የሌለበት ቦታ ላይ ነው ስትባክን የነበረው ማለት ነው። ይሁን እሺ እዛም ሰርታ ወደዚህ ለማምጣት ነው፣ ግን ደግሞ ይደርሳል። እዚህኛው ልክ እንደ እህቷ ተምራ መጨረሻ ላይ ደግሞ የጓዳውን ስራ መስራት ይቻላል። አንደኛ የሚቀድመውን ነገር ማወቅ አለብን። የነፍስ ነው የስጋ ነው ቅድሚያ የሚሰጠው ነው። እኛ ከሆነ በጣም የሚያሳዝነው እንነጋገር ካልን ወሳኝ የሚሉት ወጣቶቹ ወሳኝ የሚሉት የእግር ኳስ ጨዋታ ካለ ቅዳሴ ላይ ያስቀድሱ ይችላሉ። አየው ግን ይሄ የእግር ኳስ ጨዋታ 4 ቀን 5 ቀን የዛሬ ዓመት 6 ወር ቢቆይም ሚዲያው ላይ አውርደህ ልታየው ትችላለህ፣ ሄደህ ገብተህ ማለት ነው። የትኛው ነው የሚቀድመው ነው እሱ ነው። አየህ ወሳኝ የሆነ ተከታታይ ድራማ እሱ እንዳያመልጣቸው ከቤተክርስቲያን የሚቀሩ ሰዎች አሉ። ወደ ቤተክርስቲያን እየሄድክም ሰንበዲ ደውሎ የት ነህ? ወደ ቤተክርስቲያን እየሄድኩ ነው። አይፈልግ የነበረ ልንመለስ እንችላለን። አየህ ያን ሰውዬ ማምጣት ሲገባን ጭራሽ እኛ ራሳችን ነው የምንሄደው። ባጣ ቆየኝ ነው የሚሆነው ማለት ነው። ራስህን ሳታገለግል ራስህን መጀመሪያ ሳታጸና ለሌላው ልተርፍ አትችልም። እና እሱ ነው መጀመሪያ እኮ እነዛ 2 ሰላዮች ታስታውስ ከሆነ ያችን ራኬብን ያዳኗት የራኬብን ቤት በቤተ ክርስቲያን ይመስሉና አባቶቻችን መጀመሪያ ሰላዮቹ በዛ ቤት ዳኑ አይደል? ከዛ በኋላ ደግሞ በዛ ቤት የተጠሉትን ሰዎች አዳኑ ይላሉ። መጀመሪያ አንተ ስትድን ነው ወይም አንተ ስትተርፍ ነው ለሌላው የምትተርፈውና የብዙዎቻችን ህይወት ይሄ ነው። አንዳንዶቹ አሁን ሶሻል ሚዲያ ላይም እናስተምራለን እንላለን፣ እንደክማለን እንላለን። እስኪ ህይወታችንን እንየው። እንጾማለን ወይ? እንጸልያለን ወይ? ታማኞች ነን ወይ ለእግዚአብሔር? በትክክል ክርስትናውን እየኖርነው ነው ወይ? ወይስ እንደ ፈሪሳውያኑ በጣታቸው ጫፍ የማይነኩት ግን ደግሞ አድርጉት ወደሚሉት ነው? እሱ ነውና አገልግሎት ከውስጥ ነው የሚጀምረው የሚባለው እሱ ነው። ወደ ቤተክርስቲያን የሚሄዱት በልምድ ነው። ዝም ብሎ በቃ ሌሊትም ቀንም ሄዶ እኮ ውጤታማ የሆነ ስራ ላይ ሰሩ ይችላሉ። ብዙ የጸሎት መጽሐፍ እናነባለን፣ ወደ ውስጣችን ግን ላይገባ ይችላል። ፕራክቲካል የሆነው ነገር ላይ ህይወታችን ይሄ በተግባር የምንገልጸው ህይወታችን ላይ ግን ክርስትና ላይ ይነበብ ይችላል። ከዛ በኋላ ሰይጣን አየህ መጀመሪያ ዝም ብሎ ደፍኖን ያመላለሰንና የሆነ ቦታ ያስቀመጠንና ተመልከታቸው ጓደኞችን ይለናል። ራሱን ይህንን የሚጫወትብን ማለት ነው። የት እንደደረሱ አንተ እዚህ ነው ያለው። ከዛ ተስፋ ወደ መቁረጡ እንመጣለን ማለት ነው። እና እኔ መጽሐፍም እኮ ይላል አለ ባልንጀራህን እንደ ራስህ ውደድ። እኔ ቆም ብሎ ቢያዩት ምዕመናን ምን ማለት ነው ይሄ? ባልንጀራህን ውደድ ብቻ አይደለም ያለው፣ ከራስህ በላይ ውደደውም አይደለም ያለው። እንደ ራስህ ውደደው ማለት መጀመሪያ ራስህን ውደድ ነው እያለ ያለው። አየህ የሰልፊሽነት አይደለም ራስ መውደድ ለራስ ጊዜ መስጠት ነው። ራስ መውደድ ራስን መጠበቅ ማለት ነው። ራስ መውደድ ማለት ራስን መንከባከብ ማለት ነው። እንዴ ሰውነቴን መንከባከብ አለብኝ እግዚአብሔር የሰጠኝ ሰውነት እስከሆነ ድረስ። ራሱ እኮ የጸሎት መጽሐፋችንን ከማንሳታችን በፊት
ፊትን ታጠብ ነው የሚለው እኮ አይደል? ንጹህ ሆነ ነው በእግዚአብሔር ፊት መቅረብ ያለብን። የሌሊት ልብሳችንን ለብሰን ቤተክርስቲያን እንድንገባ አይፈቀድልንም። ለምንድን ነው ጫማ የምናወልቀው? ጫማ ማውለቅ የመጀመሪያው አንዱ ክብር ቢሆንም ነገር ግን ደግሞ ጫማ ማውለቅ ንጽህና ነው። ጫማዬን አውልቅ ያለው ብዬ ወይ ጫማ የለኝም ብዬ ጭቃ እየረገጥኩ በባዶ እግሬ እንድገባ አልተፈቀደልኝም። ወይም ጫማ አውልቅ ያለው ብዬ ካልሴ ቆሽሾ ኃይለኛ ሽታ እየሸተተ ወደ ቤተክርስቲያን እንድገባ አልተፈቀደልኝም። ንጽህና ነው። እግዚአብሔር ንጹህ ነው፣ ንጹህ ነገር ይወዳል። ስለዚህ ሰው ራስን ከመጠበቅ እሱ ነው። አየህ እኔ ራሴን ሳላገለግል እንዴት ነው እግዚአብሔርን ላገለግለው የሚችለው? እና በእርግጥ ትዳር ወይም ደግሞ ጋብቻ የሚመሰረተው በእግዚአብሔር ፈቃድ ነው። ነገር ግን እግዚአብሔር ደግሞ የሚሰራው ፈቃደኛ በሆነ ልብ ውስጥ ነው። ስለዚህ እኛ ለዛ ነገር መሰጠት፣ ለዛ ነገር መፈለግና መፍቀድ አለብን። ስንፈቅድ ነው። እንደውም አንድ አባባል አለ። እኔ ሁልጊዜ ከጠዋት እስከ ማታ ከሰኞ እስከ ዓርብ ድረስ እጸልያለሁ፣ እስከ ሰኞ እስከ ሰኞ ድረስ እጸልያለሁ፣ ግን ትዳር የሚባል ነገር የለም አላቸውና ንስሐ አባቱ ሲመክሩት መቼ ነው የምትጸልየው? መቼ ነው የምትጸልየው አሉት። እንደው ከሰኞ እስከ ሰኞ ነው የምጸልየው። ከዛ ምን አሉት? ከሰኞ እስከ ዓርብ ጸልይ፣ ቅዳሜና እሑድ ደግሞ ዞር ዞር በል አሉት። አባባሉ አሁን እንደ ቀልድ ቢሆንም ግን ያንተም ፈቃድ መጨመር አለበት ነው። አየህ አንተስ አካባቢን ተመልከት፣ ግንኙነት ምንድን ነው የሚመስለው? እና ዝም ብለን በራችንን ዘግተን በደመና አምጥቶ ጭኖ ወስዶ ሚስትን ከባል ጋር ባልን ከሚስት ጋር አያገናኝም። እግዚአብሔር ፈቃድህን ግለጸው ነው። አየህ ፈቃድ ምንድን ነው? ያንተ ፍላጎት ምንድን ነው? እሱን ማሰብ ያስፈልጋል። እና መማረር እንዳይመጣ ቀድሞ ማሰብ ጥሩ። አለማገልገል አሁን ባስቀመጥነው ትርጉም መሰረት አገልግሎትን ባስቀመጥነው ትርጉም መሰረት አይቻልም። አለማገልገል አይቻልም። ካህን ሆኖ ማገልገልን ከወሰድን ካህን ሆኖ አለማገልገል ለምሳሌ ሴቶች ክህነት አይሰጣቸውም አይደል? አካለ ጎደሎ ሊሆኑ ክህነት አይሰጣቸውም። ካህን ስላልሆንክ ደግሞ አትጸድቅም አይልም እግዚአብሔር። እንደ ክርስትና እንደ አንድ ክርስቲያን ስናየው ግን አለማገልገል ማለት መክሊትን መቅበር ማለት ነው። ወሰድኳ ክርስትናው ነው። አሁን ለምሳሌ አንድ ሰው የንግድ ፈቃድ ወሰደ። ምሳሌ ከሚመስልለት ነገር ቢያንስም የንግድ ፈቃዱን ወስዶ ያ ሰው የንግድ ፈቃዱን ግድግዳ ላይ ሰቅሎ ሀብታም ሊሆን አይችልም ወይም ሊከብር አይችልም። የንግድ ፈቃዱ የተሰጠው ወጥተው ወርዶ እንዲነግድ እና ወጥቶ ወርዶ ሲነግድ የሚያጋጥመውን ነገር በሙሉ ያ በፈቃዱ አማካይነት ማለት ነው እንዲያልፋቸው ነው። ፈቃድ ተሰጥቷል፣ መነገድ ትችላለህ የተባለው እንጂ በፈቃዱ ትከብራለህ አይደለም። ክርስትናም አየህ ፈቃድ ነው። ለምሳሌ አንድ ሰው ክርስቲያን ሳይሆን ቢጾም ቢጸልይ ፈቃድ የለውም። ያ ነፍሱን ሊያተርፉ አይችልም። እኔ ግን ክርስቲያን ስሆን እንድጾም እንድጸልይ ተፈቅዶልኛል ማለት ነው። እንድመጸውት ተፈቅዶልኛል። ራይት ነው ወይ መብት ነው። በዛ መሰረት ነው ዋጋዬን የማገኘው። ክርስትናም እሱ ነው። ከተቀበልኩት ራሴን መጠበቅ አለብኝ፣ መጾም አለብኝ። ፈቃደ እግዚአብሔርን ወይም ትእዛዝ እግዚአብሔርን ወይም ደግሞ በምክረ ካህን በፈቃደ እግዚአብሔር መኖር አለብኝ ማለት ነው። ስለዚህ አለማገልገል ማለት አለመጾም ነው። አለማገልገል ማለት አለመጸለይ ነው። አለማገልገል ማለት ንጽህናን አለመጠበቅ ነው። ስለዚህ አይቻልም ማለት ነው። መጽደቅ ከፈለገ አንድ ሰው የግድ ሃይማኖቱን ከምግባሩ ጋር ማስተሳሰር አለበት። የአገልጋይነት ሕይወት እንዲኖረን የመጀመሪያው እና ትልቁ ነገር ስለ አገልግሎት ምንነት ማወቅ ነው። የመጀመሪያው ትልቁ ነገር ማለት ነው። ከዛ ቀጥሎ የሚመጣው ከግላዊነት ኑሮ ህይወት ይልቅ ወደ ማህበር ህይወት ማዘንበል። ለምሳሌ ብቻችንን ከምንጸልየው ጸሎት 10 ጊዜ ብቻችንን ከምንጸልየው ጸሎት 1 ጊዜ በቤተክርስቲያን የምንሳተፈው የማህበር ጸሎት ኃይል አለው። በሁለት መልኩ ኃይል አለው። አንደኛ እዛ መካከል ላይ ማን ጻድቅ ማን ኃጥእ እንደሆነ አናውቅም። በአንዲት የራሔል እንባ አይደለም እስራኤላውያን የዳኑት። ስለዚህ ለዛ ሰው ብሎ እግዚአብሔር ለኛ ምህረት ሊሰጠን ይችላል። ይሄ ጥቂት ቆሎ ይዞ ወደ አሻሮ እንደመጠጋት ማለት ነው። ሁለተኛ የሚጋባብን መንፈስ አለ። እዛ ቦታ ላይ ስንገኝ ማለት ነው እንጽናናለን። ብቻችንን እንዳልሆን ይሰማናል። ብቻን ስትሆን ብዙ ነገር ነው የምታስበው። ተስፋ መቁረጥ ውስጥ ሁሉ ትገባለህ እና
ብዙ የምናገኛቸው ነገሮች አሉ። ስለዚህ ከግላዊነት ወጥተን ወደ ማህበር አገልግሎት ለመግባት ብንሞክር፣ እንደ ፋሚሊም የቤተሰብ ጸሎት ቢኖረን፣ እንደ ሰፈርም እንደዚሁ የምንሳተፍበት የጽዋ ማህበር ሌላም ነገር ሊኖር ይችላል። እንደ ሰንበት ትምህርት ቤት አውደ ምሕረት ላይ ምህላ፣ ቅዳሴ ወደዚህ የገባን በሄድን ቁጥር አገልግሎቱም ይመጣል። የጎደሉ ነገሮች እናያለን፣ ዝም አንልም። የሆነ ነገር ይነገረናል፣ ዝም አንልም። ከራሳችን አልፈን ለሌሎች ሰዎች የምንተርፍበት ህይወት ውስጥ እየገባን እንሄዳለን ማለት ነው እና ከግላዊነት ብንወጣ በተሻለ መጠን ጥሩ ነው። በቤተክርስቲያናችን ምስጢር የሚለው ቃል በአማርኛችን ድብቅ የሚለውን አይወክልም። ብዙ ሰው በዚህ የተለያየ ነገር ውስጥ ይገባ ያለው። እንደውም አንዳንድ ሰዎች እናንተ ሚስጥር አላችሁ፣ ቄሶቹ ብቻ የሚያውቁት፣ ለምዕመን የማይነገር ጅልነት ነው። ይሄ በጣም የመጨረሻ ጅልነት ነው። መጽሐፍ የተሰወረ የተከደነ ነገር የለም፣ የማይገለጥ የለም ይላል። በቃ ሁሉም ይገለጣል። ምስጢር በቤተክርስቲያናችን ትርጉም በስጋዊ አይን በስጋዊ አስተሳሰብ የማይታይና የማይደረስበት ማለት ነው። አየህ፣ በቃ ልንመረምረው ማንችል፣ እንደው ብንመረምረው እንኳን ገደብ ያለው በቃ በእኛ ልክና በእኛ መጠን ብቻ የማይደረስበት ማለት ነው። ለምሳሌ የሥላሴ አንድነትና ሶስትነት፣ እኔ አንድነትና ሶስትነትን በሂሳብ ስሌት በፊዚክስ ቀመር እማቀው አለ። ከሱ ውጪ ነው ይሄ። አየህ፣ አንድ ነገር አንድ ሆኖ ሶስት እንዴት ሊሆን ይችላል? ልክ አሁን የጣታችን አንጓ ያሳያሉ አባቶቻችን። ጣታችን አንድ ነው፣ ሶስት አንጓ አለው። ይሄኛው ደግሞ በተለየ መልኩ ጥፍር አለው። የወልድ በተለየ አካሉ ስጋ መልበስ ይሄ ነው ይላሉ። ከነዚህ አንጓ አልተለየም፣ ስጋን ግን ለብሷል። ለማስረዳት ነው። ምሳሌ ከሚመሰለት ነገር ያንሳል። ግን አሁን እኔ ማቆ ሶስት ይሄንን እኔ ማቆ ሶስት ይሄ ለብቻ ነው፣ ይሄ ለብቻ ነው፣ ይሄ ለብቻ ነው። ከዚህ ሶስት ግን ውጪ ነው የሥላሴ አንድነትና ሶስትነት። በስም ሶስት ሲሆኑ በመለኮት በአገዛዝ በስልጣን ግን አንድ ናቸው። ይሄ ከፊዚክ ቀመር ከሂሳብ ስሌት ውጪ የሆነ አንድነትና ሶስትነት ነው። ይሄ ሚስጥር ነው ማለት ረቂቅ ነው ማለት ነው። ለምሳሌ አንድ ሰው ሲጠመቅ ከሥላሴ ልጅነት ያገኛል፣ ልጅ ይሆናል አይደለም? ልክ ከእናቱ ሲወለድ ልጅ እንደሚባለው ማለት ነው። ይሄኛው በስጋዊ አይን የምንመለከተው ይታያል፣ ይጨበጣል። ያም ቢሆን ሕፃኑ አያውቀውም። ከተወለደ በኋላ እናቱ እናት ነኝ የምትለውና አካባቢውን ሲያይ ነው እናቴ የሚለው እንጂ ያ በምርመራ በዲኤንኤ የሚታወቅ ነው። ለዚህ ነው ራሱ ክርስቶስ ስለ ምድራዊ ነገር ስነግራችሁ ካላመናችሁ ስለ ሰማያዊ ነገር ያለው። ከሥላሴ መወለድ ግን በጣም ረቂቅ ነው። ሰው ከውሃና ከመንፈስ ካልተወለደ በቀር አይደል ወደ እግዚአብሔር መንግስት አይገባም። የሚታየው ውሃው አለ፣ የሚታየው ተጠማቂው አለ፣ የሚታየው አጥማቂው አለ፣ የሚታየው የሚጠበቅበት ዕቃ አለ። ግን ከሥላሴ ሲወለድ ግን አይታይም። እሱ ነው ሚስጥር። እሱ ሚስጥር ነው፣ ረቂቅ ነው፣ አናቀውም። ለሥላሴ ይታወቃል፣ ለእኛ ግን አይታወቅም። ነፋስ ይነፍሳሉ አይደለም? ከየት እንደሚመጡ ወዴት እንደሚሄዱ አናቅም። ቅጠሉን ሲያንቀሳቅሰው ነው አናየውም። እሱ ነው ሚስጥር፣ ከአይምሮ በላይ ነው ለማለት ነው። ስለዚህ ሚስጥራት ስንል አሁን ሚስጥረ ሥጋዌ፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ይነገራሉ። የሚነገሩት ግን እስከ መጠናችን ልክ ነው፣ እስከ እውቀታችን ልክ ነው እንጂ ከዛ በላይ ናቸው። የሚስጥረ ትንሣኤ ሰው ከፈረሰ ከበሰበሰ በኋላ እንዴት ይነሳል? በቃ እሱ ሚስጥር ነው፣ ረቂቅ ነው ማለት ነው። ሚስጥር አሁን ሚስጥራት የምንላቸው በቤተክርስቲያን አሁን ለምሳሌ ሰባቱ ሚስጥራት ቤተክርስቲያን የምንላቸው አሉ። በነገራችን ላይ ከአምስቱ አዕማደ ሚስጥር በረከታቸው የደረሰንና መላከ ታቦር ተሾመ ዘሪሁን ሲናገሩ ለሰው የሚሰጡና ለሰው የማይሰጡ ሚስጥራት ብለው ይከፍሏቸዋል። ለምሳሌ ሚስጥረ ሥላሴና ሚስጥረ ሥጋዌ ለሰው የሚሰጥ አይደለም። አንድ ሰው አስተምሮ ሚስጥረ ሥላሴን እኛም እንደ ሥላሴ አንድም ሶስትም እንሁን ብሎ አይዘጋም አይደል? ሚስጥረ ሥጋዌንም አስተምሮ እኛም እንደ ክርስቶስ ያለ አባት ያለ እናት መወለድ አለብን ብሎ አይዘጋም። ሚስጥረ ጥምቀት ጋር ሲመጣ ግን ክርስቶስ እንደተጠመቀ እኛም መጠመቅ አለብን ስለሚል ለሰው የተሰጠ ሚስጥር፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን ለሰው የተሰጡ። ስለዚህ ወደ ሰባቱ ሚስጥራት ስንመጣ ደግሞ እነዚህን ሚስጥራት መሳተፍ አለበት ሰው። የግድ መሳተፍ ያለበት ሶስት ሚስጥራት ናቸው። ግድ ነው አንድ ክርስቲያን። አንዱ ሚስጥረ ጥምቀት ነው፣ ሁለተኛው ሚስጥረ ቁርባን ነው፣ ሶስተኛው ሚስጥረ ንስሐ። እነዚህ ግዴታ ናቸው።
ከዛ የሚቀጥለው ሚስጥረ ቀንዲል ብትል ለመምተኛ የሚደረግ ነው። ካልታመምክ ችግር የለውም። ሚስጥረ ተክሊል ማግባት ለሚፈልግ ሰው ነው። ሚስጥረ ክህነትም ክራይቴሪያ ያለው ያለ የሚያሟላ ሰው ነው። ችግር የለውም። ከዛ ውጪ ሌሎቹ ሚስጥራት በግድ የምንፈጽማቸው አይደሉም። ደግሞ እኛ ይቅሩ ብንል ደግሞ መቅረት የሌለባቸው ደግሞ ሚስጥራት አሉ። ለምሳሌ ሚስጥረ ትንሣኤ ሙታን እኔ አልነሳም በቃ ብዬ ስለተውኩት ላልነሳ አልችልም። ግን እኛ ስንለምን ራሱ እንደው ለትንሣኤ ሙታን አብቃኝ ብለን አይደለም የምንለምነው። መነሳታም ግድ ነው፣ እሱ እንነሳለን። ግን ተነስተን በቀኝ ለመቆም አብቃኝ ነው የምንለው። አየህ፣ በግራም የሚቆሙ ስላሉ ማለት ነው። እሱ ግድ ነው። በቃ ልክ አንዲት ሴት 9 ወሯ ከገባ ምጧን ወደ ውስጥ ልታስገባው አትችልም። ታመጣለች፣ ልጅ ይወጣል። ዕለቱና ቀኑ ወቅቱ ሲደርስ ምድር የተሰጣትን አደራ ትመልሳለች፣ እንደተነገረው ማለት ነው። ሁሉም ይነሳል። 3 ጊዜ አይደል አዋጁ? አንደኛ ይነሳሉ። ከዛ በኋላ የራስ ቅል ባለበት ቦታ ሁሉ በድን ሁሉ ይሰበሰባል ይላል። ከዛ አጥንት፣ ስጋ፣ ጅማት ይስተካከላል፣ ትኩስ ሬሳ ይሆናሉ። ከዛ ንቃዋ መዋቲ ሲባል የመጨረሻው አዋጅ ላይ ይነሳል። ተነስቶ ግን በቀኝና በግራ እና ለትንሣኤ ለብርሃነ ትንሣኤው ወይም ደግሞ ለቀኝ ቁመት አብቃኝ፣ ለህይወት ትንሣኤ አብቃን ብለን ነው የምንለምነውና በግድ ማንም ሰው አይሆንም ስላለ ብቻ የማይቀር ሚስጥረ ትንሣኤ ሙታን ነው። አንድ ክርስቲያን ደግሞ በግድ ሊፈጽማቸው የሚገቡት 3ቱ ሚስጥራት ናቸው። ስለዚህ ከሚስጥር አለመሳተፍ አይቻልም የምንለው ከሚስጥረ ንስሐና ከሚስጥር ቁርባን ነው። በጭራሽ አለመሳተፍ አይቻልም። ካለዛ ምንድነው መጀመሪያ እንደተጠመቀን በ40 እና በ80 ቀን በዛው ደረጃ መሞት አለብን ማለት ነው። አየህ፣ ካደግ አእምሮ አካል የጎለበተ ከሄደ ወደ መጥፎ ምግባር ልትሄድ ስለምትችል ያን ደግሞ በንስሐ እያስወገድክ ቅዱስ ሥጋውን ክቡር ደሙን እየተቀበልክ ንጽህናን እየጠበቅ ትጓዛለህ ማለት ነው። በሚስጥራት አከፋፈል አንደኛ ለሰው የተሰጡና ለሰው ያልተሰጡ ብለን እንከፍላቸዋለን። ሁለተኛ የሚደገሙና የማይደገሙ ሚስጥራት ብለን እንከፍላቸዋለን። የግድ ደግሞ ሚስጥረ ክህነትን የሚፈልጉ ናቸው እነዚህ በሙሉ ሚስጥራት ማለት ነው። ያለ ክህነት አይፈጸሙም። እርስ በርስ 2 ጎረምሶች አንዱ ተቀባይ አንዱ አቀባይ ሊሆን አይችልም። አሁን በዓለም ላይ እንደምናየው እጁን ጭኖበት አንዱ በቃ ተቀብለሃል እንደዚህ አይነት ቃቃ የለም። ክህነት ወሳኝ ነው። ምክንያቱም ይሄ ባይኖር ለሐዋርያት እፍ አለባቸው ይላል አይደል? የማሰርና የመፍታት ስልጣን ሰጣቸው። ከዚህ በኋላ እንዲህ ታደርጋላችሁ አላቸው። ያቺ ከተቋረጠች በቃ። ስለዚህ ማንም ጎረምሳ ተነስቶ መንፈስ ቅዱስ እሰጥሃለሁኝ ፈውሻለሁ ሊል አይችልም። የግድ ክህነት ያስፈልጋል። የሚደገሙና የማይደገሙ ለምሳሌ ሚስጥረ ጥምቀት አይደገምም። ለምንድን ነው የማይደገመው? መወለድ ስለሆነ። መወለድ አንድ ጊዜ ነው። ግን ሰው ልጅነቱን ቢያጣስ በእርቅ ነው የሚመልሰው። ለምሳሌ አንዲት እናት ልጅ አይደለህም ልትለው ትችላለች። እናት አይደለሽም ብሎ ሊክዳት ይችላል። ሰው ግን ተመልሶ ሲመጣ የሚደረገው ተደርጎ ልጅነቱን እናትነቷን ማጽናት ይቻላል። ሚስጥረ ጥምቀትም ላይ ስንመጣ ተመልሶ ንስሐ ገብቶ በስነ ስርዓቱ በአግባቡ በቀኖና ቤተክርስቲያን ልጅነቱን ሊመለስለት ይችላል። ግን ጥምቀት አይደለም የሚጠመቀው ማለት ነው። ያ ሰው በሌላ እምነት ውስጥ ቆይቶ ከመጣ መጽሐፈ ቄደር የተባለ የጸሎት አይነት አለ። ያ ደግሞ የንስሐ ጸሎት ነው። መጽሐፈ ቄደር በነገራችን ላይ ማለት ነው የንስሐ ጸሎት ተጸልዮለት ይመለሳል እንጂ ያቺ ጥምቀቱ አታድነውም። ተጠምቀው እኔ አሁን ከአባቴ መወለዴን ልክደው አልችልም። በቃል አይደለም ብል አባቴም ልጅ አይደለህም ቢለኝም ግን ወልዶኛል። በዛ ምክንያት ወራሹ ላልሆን እችላለሁ ወይም የሆነ ነገር ላላደርግ እችላለሁ። ግን በእርቅ ከተመለስኩ በኋላ ግን የቀደመው የልጅነት ክብሬ እና እንትኔ ማዕረጌ ሊመለስ ይችላል ማለት ነው። ሁለተኛው ከማይደገሙ ሚስጥራት ሚስጥረ ተክሊል ነው። ተክሊል አንድ ጊዜ ነው የሚፈጸመው፣ በድንግልና ነው። ጋብቻው 2-3 ሊፈጸም ይችላል። ግን ክብሩ አንድ ጊዜ ብቻ ነው የሚሰጠው። ምክንያቱም ድንግልና ከጠፋ በኋላ ሌላ ተክሊል ሊፈጸምለት ስለማይችል ማለት ነው። ክህነት ከማይደገሙ ሚስጥራት ነው። ክህነትም አንድ ጊዜ ብቻ ነው የሚሰጠው። ክህነቱን በተለያዩ ክህነት ሊያሳጣ በሚችል ምክንያት ቤተክርስቲያን ባላት ቀኖና ክህነቱን ካጣ ተመልሶ ያንን ክህነት ሊያገኙ አይችልም። ግን ይሄ ግዝትና ማቆየት እሱ ሌላ ነው። ለምሳሌ መገዘት ማቆየት ሊኖር ይችላል። ለምሳሌ አንድ ሰው ከሃይማኖቱ ውጪ ቢሆን በክህነቱ ዓለም እንዳያገለግል ይገዘትና ክህነቱን ያስረክባል። ከዛ ደግሞ ተጸጽቶ ከተመለሰ ንጽህናን የሚመለከት ካልሆነ ማለት ነው ከተመለሰ ደግሞ ወደ ክህነቱ ሊመለስ ይችላል።
ሌላው ከሚደገሙ ሚስጥራት መካከል እንግዲህ ሚስጥረ ንስሐ ይደገማል። ንስሐ መታጠብ ነው። ስለዚህ ሰው ደግሞ በየጊዜው ይታጠባል፣ በየጊዜው ስለሚቆሽሽ ማለት ነው። በርንም ዘግተህ ትቆሽሻለህ ማለት ይሄ ሳትናገር ሳትሰራም በሐልዮ ኃጢአት ልትሰራ ትችላለህ። ስለዚህ ከንስሐ አባታችን ጋር እንነጋገራለን። በቀኖና ቤተክርስቲያን ስንመለስ የኃጢአት ስርየት ይሰጠናል። ተመልሰን ቅዱስ ሥጋውን ክቡር ደግሞ እንቀበላለን። ቁርባን ከሚደገሙ ሚስጥራት መካከል ነው። እነዚህ ናቸው ማለት ነው። በዛሬው መርሃ ግብራችን ብዙ በጎ ነገር እንደተማራችሁ ተስፋ አድርጋለሁ። ሳምንት ደግሞ ቀጣዩን ርዕስ ይዘን እንመለሳለን። እስከ ሳምንት ቸርን ሰንብት።